እየደከመኝ ግን አይታይም እንደደከመኝ አይታይማ ለብሼ እስኪስታ አይታይም እንደደከመ ወይኔም ደክሞኛል እስከም የሞከርኩ በቃ ሁሉንም አስደስት የሞከርኩ ነው ግን አልቻልኩም በቃ ዝም አልኩኝ በጣም ብዙ ጊዜ ግን አልቻልኩም አሁን ላይ ደግሞ እየደከመኝ ነው እውነቴን ነው እንዴት ልንገራችሁ ቤተሰቦቼ ያው ምንም ቤተሰብ የለኝም ከእናንተ ውጭ አሁን ደግሞ ግን እየሰለቸኝ ነው ህይወት መግፋት ራሱ ከብዶኛል ህይወቴ ከብዶኛል አስጠልቶኛል እቺ ነኝ እኔ ዋንቲያ እውነተኛ ዲቃላ እናት ናት ዝም አልኩኝ በጣም ብዙ ጊዜ ግን አልቻልኩም አሁን ላይ ደግሞ እየደከመኝ ነው እውነቴን ነው እንዴት ልንገራችሁ ቤተሰቦቼ ያው ምንም ቤተሰብ የለኝም ከእናንተ ውጭ አሁን ደግሞ ግን እየሰለቸኝ ነው ህይወት መግፋት ራሱ ከብዶኛል ህይወቴ ከብዶኛል አስጠልቶኛል እንግዲህ ዋንትያን እንደዚህ ያስለቀሳት ነገር ምንድነው የመጀመሪያው እንግዲህ ይሄ ቪዲዮ የዲቃላ እናት ናት ያን ዲቃላ ልጅሽን አሳድጊ ይሄንን ቪዲዮ ሼርና ኮፒ ሊንክ እያደረጋችሁ ለዋንትያ አድርሱልኝ ዋንትያ አንቺ እኮ ጀግና ሴት እኮ ነሽ አንቺ እኮ በጣም ብዙ ፈተናዎችን ያለፍሽ ሴት እኮ ነሽ ይሄ የመጀመሪያሽ ነው እንዴ የውም ባንድ በተራ ግለሰብ ቂጡን ባልጠረገ በዚህ ግለሰብ ብዙ ነገሮችን እኮ እየተባለሽ እኮ መስሚያሽን ጥጥ አድርገሽ እኮ ወደፊት ቀጥለሽ እዚህ የደረስሽ ሴት እኮ ነሽ በዚህ አይኖ ሌላ ብዙ ችግሮች ውስጥሽ ላይ ሊኖሩ ይችላሉ አቃለው የሳቀው ሁሉ ደስተኛ አይደለም አቃለው ብዙ ችግሮች ውስጣችን ላይ ያሉ ውጫችን ይስቃል ነገሮችን ለመርሳት ብዙ እናረጋለን አይኖ ይገባኛል የብቸኝነት ስሜት ከባድ ነው በሰው መገፋት ከባድ ነው ሁሉ ጊዜ ሰው ማስረዳት ከባድ ነው አንዳንድ የመርዝ ንግግሮችን መስማት ከባድ ነው አይኖ ይገባኛል ግን ብዙ ነገሮችን አልፈሻለኩ ብዙ ነገር እኮ ተብለሻለኩ በጣም ብዙ ነገር አብዛኛው ያንቺ ታሪክና የኔ ታሪክ ይመሳሰላል ለምንድነው በዚህ ልክ መታዝኙ ተቋቁመሻል ብዙ ልብ የሚሰብሩ ነገሮች አሉ ነገ ከነገ ወዲያ ብዙ ነገር ልትሰሚ ትችያለሽ ለእያንዳንዱ መልስ አትስጭ እየሰማሽ እንዳልሰማሽ ለፊያቸው ያንን እንኳን አልፈሻለኩ እንኳን ያንን እንኳን አልፈሻለኩ ብዙ ነገሮችን ያለፍሽ ልጅሽ እንኳን አድጋለሽ ትልቅ ደረጃ የደረስሽ ልጅ እኮ ነሽ ብዙ አይሰማሽ በዚህ ልክ ብዙ ነገር አይሰማሽ እኔ ምሳሌ አድርጌ ከምጠቀማቸው ሴቶች አንዱ አንቺ ነሽ በጣም ጠንካራ ሴት ነሽ በዚህ ልክ እንዳትበገሪ ለማንም የመንደር ወጠጤ ብለሽ እንዳትበገሪ ነግሬሻለሁ ካላማሽ እንዳትሰናከይ እና በዙሪያዋ ያላችሁ ሰዎች ዋንትያን እየሄዳችሁ አይዞሽ በሏት በእውነት እንዳይደብራት እንዳይከፋት አድርጓት እና ዋንትያ አይዞሽ ይሄም ቀን ያልፋል አይዞሽ ሰላም ጤና ይስጥልን ውድና የተከበራችሁ ውድ ቤተሰቦቻችን እንግዲህ እንደሰማችሁት ነው ማለት የፈለኩት አንዳንዶቹ በቅናት መንፈስ ተነስቶ ይሰው የተሰበረው ልቡን ይናካል ማለት ነው አንዳንድ ሰዎች ማለት ነው ማለት አንዳንድ ሰዎች ማለት የፈለኩት እንግዲህ መጀመሪያ ይሄ ስድቡን ሰምታችኋል ብዬ አስባለሁ ማለት እሷ ከመሬት ተነስታ አይደለችም እንትን እየለቀሰች ያለችው አይነው ብቸኝነት አለ ልጅ ሆና በልጅነቷ ልጅ እንግዲህ እግዚአብሔር ሲሰጥ እንግዲህ በእንደዚህ መልኩ እንደ አባት ሆና እንደ እናት ሆና እግዚአብሔር ድጋፍ በኢትዮጵያ ሕዝብ ድጋፍ እንግዲህ እያሳደገች ናት ከእግዚአብሔር ጋር ከኢትዮጵያ ሕዝብ ደግሞ የኢትዮጵያ ሕዝብ ደግሞ ከጎኗ ሆኖ እንግዲህ እግዚአብሔር ይመስገን አንዳንድ ሰዎች በቅናት መንፈስ ተነስቶ በጥላቻ መንፈስ ተነስቶ በቃ በየሆነ አንዳንድ ሰው ሲቀና በቃ በምን ምክንያት በምን ላይ እቺ ልጅ እንትን ላድርግ ምናምን የሚሉ ሰዎች ብዙ እንትኖች አሉ ደግሞ ብዙ ወዳጆች አሉ ብዙ እሷን የሚወዱ አሉ ብዙ ህዝብ የኢትዮጵያ ህዝብ እንግዲህ እሷን ይወዳታል በጣም ብዙ ሰዎች ማለት ነው እንደ እናት እንደ አባት ሆና እንግዲህ እቺ ልጅ እግዚአብሔር ይመስገን እያሳደገች ናት እንደና ጀግና ሴት ናት የሴቶች ምሳሌ ናት ለምን ብትሉ ሴት ልጅ ብዙ
ፈተናዎች አሉ፣ ብዙ ስቃዮች፣ ብዙ መከራዎች አሉ። ሌሎቹ አንዳንዶቹ እንዴ እኔ እንዴት ቤተሰብልኝ ምን ላድርግ ለግድፍቻ ይሰጣል። በቃ ዝም ብሎ ከወለዱ በኋላ እያየን ነው ያለን ሶሻል ሚዲያ ላይ ይጥላሉ ማለት ነው። እሷ ግን ጀግና የ13 ዓመት ለልጅ ወልዳ እኛ እናሳድጋለን ልጅ ስል አይ ልጄን መለየት አልፈልግም ማስጣት አልፈልግም ብላ እንግዲህ በጀግና ናት። በእንደዚህ ሁኔታ ልጅዋን እያሳደገች የኢትዮጵያ ሕዝብ ደግሞ ደግና መልካም ሰዎች ስለሆኑ እንግዲህ እግዚአብሔር ይመስገን ደህና ኑሮ እየኖረች ያለች ሰዓት ድቃላ ይላል እንግዲህ እቺ ድቃላ ነው ወልዳ ይላል እንዴ። ይሄ ምላስማ በጣም ሌላ ሀገር ቢሆን ወይ ሌላ ቲክቶክ ላይ እንደዚህ ሌላ ሀገር ወጥቶ ሰው ከሰደበማ ቅጣት አለው። እኛ ጋር ግን ዝም ብሎ ነው እንግዲህ ምን ይደረጋል ብላችሁ ነው። ይሄ ምላስ ነው እሷ ነው የነካት ማለት ነው። ይሄ ምላስ ነው እንዴ እኔ እውነት እስቲ በቃ የሆነ ያለ አይደል። እኔ አሁን የሷ ማለት እሷ በጣም ጠንካራ ጎበዝ ናት። ግን በዚህ ምላስ ደግሞ ማሳየት አለባት። እያሳየች ናት። ግን በቃ አለ አይደል ማሳየት አለባት። ግን እሷ እንደዚህ እንትን ስታድርግ ወይም በቃ ደከምኩት በቃ እንደዚህ ሆንኩት ስል ማለት ነው ሳይላል ደስ ይላል ማለት ፈልጌ ነው። አርታ እያሳየች ናት። እግዚአብሔር ይመስገን። የኢትዮጵያ ሕዝብ ደግሞ ከጎኗ ነው። እግዚአብሔር ይመስገን ማለት በቃ ብዙ ለራሷ ተርፋ ለልጇ ተርፋ እንኳን እንዳቅሟ ማለት ነው ሰውን እያገዘች ናት። በእውነት ሰውን እያገዘች ናት። እግዚአብሔር ይመስገን። እና እኔ ማለት የፈለኩት በጣም ምላስ አጥንት የለውም፣ ግን አጥንቱን ይሰብራል። ያ ማለት ከምላስ የሚወጣው ነገር በጣም የሰው ያቆስላል ሰውን ማለት ነው። እቺ ልጅ አሁን ሄዶ የደበደበ ሰው የላትም። በእርግጥ እንግዲህ በአካል ሄዶ ድብድብ አይደለም ምላስ ነው። የምላስ ነገር በጣም ከባድ ስለሆነ አልቻልኩም ማለች የኔ እናት። እና እኔ ማለት የፈለኩት ጠንካራ ናት፣ አሁንም ጎበዝ ናት ማለት ጠንከር ብላ ማሳየት አለባት እንጂ ቲክቶክ ላይ ለሱ ደስ ይለዋል። አሁን እቺ ዲቃላን ወልዳ ማለት በጣም ከባድ ነው። እንግዲህ በኦሮሞኛ ዲቃላ ማለት ሀላባት የተወለደው ከአባት ነው የተወለደችው ሀላባት እሷም ወለደች ይላል። እንግዲህ ዲቃላ ማለት በኦሮሞኛ በአማርኛ ቋንቋ ላይ እንትን ስናደርግ ደግሞ ዲቃላው እቺ ዲቃላን እንደዚህ ቃላት በጣም ከባድ ነው እና የሰው ልብ እንትን ያደርጋልና እና ማለት ነው የፈለኩት እንደዚህ በስድብ የሚመጡ ሰዎችን ጠንካራ ሁና ማሳየት አለባት እንጂ ወታ እምባውን እሱን ለማሳየት ሳይሆን። እኔ በጣም ነው አዘንኩት ይምር እንጂ በጣም ነው አዘንኩት እንዴ። እና ብቻው ብርታት በርግጥ ሰው ምላስ በጣም ከባድ ነው። ቅድም ብያለሁ ምላስ አጥንት የለውም፣ ግን አጥንት እንትን ያደርጋል ይሰብራል ብያለሁ። እና ጠንከር ብላ ማሳየት አለባት እንጂ ለሱ ቦታ መስጠት አይኖርባትም። እና ውድ ተመልካቾቻችን፣ ውድ ቤተሰቦቻችን እንደዚህ አይነት ነገር ሌላ ሀገር ቢሆን ወይም ሌላ ቲክቶከር ላይ ቢሆን ያ ሰው ይቀጣል። የማይሆን ምላስ ጠቅ የሚያደርግ ሰው የሚሰድብ ሰው ይቀጣል። ግን እኛ ሀገር ቅጣት የለውም። እንደፈለክ ትሰድባል፣ እንደፈለክ በቃ ቲክቶክ ለመጨፈር እንደፈለክ እና ያሳዝናል በጣም። እና ፈጣሪ ልቡና ይስጠው። እሷ ደግሞ ትቀጥላለች ከእግዚአብሔር ጋር ሰው ይሰጣል። ሁሉም ሰው እሷን ይወዳታል። እና ምላሰኛው እንግዲህ እንደዛ ያለ ይቀጥላል። እና በጣም አዘንኩት ይምር። እና በጣም ከባድ አሁን እቺ ታዳጊ ልጅ እና እንግዲህ ገና ታዳጊ ልጅ አላት። አባቴ የታል ብላ ነገ ካደገች በኋላ ትጠይቃለች። እሱ የማይቀር ነው። አሁን ልጅቶ ካየች ይሄ ቪዲዮ ወይም እሱ አሁን ከልጅቶ ፊት አይደለም እየለቀሰች ያለችው። የምር በጣም ያሳዝናል። እና ማለት ይሄ ምላስ ነው ያሳዝናል። እግዚአብሔር ይመስገን። በጣም የሚገርም ነገር ነው። በጣም ምላስ ላይ ጠቅ ማድረግ
ያሳዝናል፣ ደግሞ ይገርማል። እና ፈጣሪ ማስተዋል ይስጣቸው። በጣም ይደብራል ደግሞ ምላስ፣ እንደዚህ አይነት ጠቅ የሚል ምላስ ፈጣሪ ማስተዋል ይስጣቸው። ይህ ስድብ ከባድ ነው ብቻው እና የኢትዮጵያ ሕዝብ አሁንም ከሷ ጋር ነው ከጎን